ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች፣ ሰብስክራይብ ላይክ ሼር አድርጎ አምጣት ልጅቱን ብለሻል። ልጅቱ እኔ ነኝ መረጃ የሰጠዋቸው። ምንም ለፍደው አስፈልገውም እኔ ነኝ። ችግር ካለ ነኝ ደውይልኝ፣ ስልኬን አስቀምጬልሻለሁ። ገባሽ? ልጅቱ እኔ ነኝ። ግዴታ ላንቺ እንትን ማለት አይጠበቅብንም። ልጅቱን አምጣትና ከፊቴ ላይ ታውራ። እኔ ነኝ። ይሄው በቪዲዮ መጣውልሽ። እኔ ነኝ። ስለዚህ ከሃይሚና ከብሩኬ ህይወት ካልወጣሽ ያንቺን ህይወት አመሰቃቅለዋለሁ ያልኩሽ እኔ ነኝ። ገባሽ? ነግሬሽ ነበር እኮ ነግሬሽ ነበር። መረጃውን አወጣዋለሁ ብዬሽ ነበር አይደለ? ልኬላችኋለሁ በውስጥ። ልጅቱ እኔ ነኝ። ነይ ከኔ ጋር ተጋፈጭ። ልብ ካለሽ ልበቢስ ማለት ነው። ሲጀመር ልብ የለሽም። ልብ ስለሌለሽ ነው ልጅቱን አምጣት። ልጅቱን እኔ ነኝ። ይሄው ራሴ መጣውልሽ። ቪዲዮን ሼር አድርጉላት በእናታችሁ። እንዴ እኛ እኮ መረጃና ማስረጃ ሳናይ እኮ አናወራም፣ ሳንይዝ አናወራም። ገባሽ? መረጃ ስላለ ነው እየተከራከርንሽ ያለው። በሁለተኛ ደረጃ ደግሞ ራስሽን ያረከሽ አንቺ ራስሽ ነሽ፣ እኛ አይደለንም። ተይ አቆሚ፣ ከሃይሚ ህይወት ውጭ ብለንሽ ነበር። ገባሽ? አልወጣም አልሽ። ግዴታ መረጃ እንድንልክለት አረግሽን፣ ላክነለት። አለቀ ደቀቀ። ልጅቱ ትምጣ እንደዚህ ትበል አትበይ፣ አትንበድበጅ። ምክንያቱም የለመደ ልማድ ያሰርቃል ከማዲላል ያገሬ ሰው። የራስሽ ማለት በቃ አላቅም። ራስሽ ነው ያረከሽው፣ ማንም አይደለም ያረከሰሽ። በሁለተኛ ደረጃ ደግሞ ሴት ልጅ ነው ላልሽው፣ ሴት ልጅ ብትሆኝማ እንደዚህ አታረጊም ነበር። ሴት ልጅ ብትሆኝ ትዳር ካለው እንትን ቀለበት ካሰረ ወንድ ጋር አትገናኝም ነበር። ገባሽ? ኪኒና እኔ በጣም ያናደደች ምን እንደሆነ ታውቃላችሁ? የእንቅልፍ ኪኒንግ እንትን ብላ ነው ፎቶ የቀረጸችው። ገባችሁ? ስለዚህ ልጅቱ እኔ ነኝ። የትም አትሄጂ፣ ነይ ከኔ ጋር ደውዪልኝ፣ ስልኬን ታውቂያለሽ። አለቀ ደቀቀ። ያንቺን የራስሽን መረጃ ራሴ በዋትስአፕ ልክልሻለሁ ከፈለግሽ ነቅለሽ እንድትሄጂ ማለት ነው። እና በሃይሚና በብሩኬ የሚመጣ ሰው በአይኔ በብረቱ የመጣ ሰው ነው ብዬሽ ነበር እኮ። አስቀምጬልሻለሁ ቴክስት። በሃይሚና በብሩኬ የመጣ ሰው በአይኔ የመጣ ሰው ነው ብዬሻለሁ። አንቺ ግን አልገባሽም። እንደዚህ በዚህ ደረጃ እምሄድ አልመሰለሽም። ለዛ ነው ገባሽ? በዚህ ደረጃ አናትሽን አልኩሽ። ገባችሁ? በሁለተኛ ደረጃ ደግሞ ኮሜንት እያየው ነበረ። ብሩኬ ሃይሚ ብዙ ጊዜ የሆነ ነገር ሲመጣ ብሩኬን እንትንሱ ማለት ከብሩኬ ጎን አትቆምም። እናንተ ብትሆኑ እስኪ እናንተ ማለት ፍቅረኛዬ ነው ባሌ ነው ብላችሁ ቀለበት አስራችሁ ምን ብላችሁ ሌላ ሴት መታ አረገዝኩ ብትላችሁ ትወዳላችሁ? ከናንተ የማትወዱትን ነገር ለሰው አትመኙ። ገባችሁ? እንዲያውም ሃይሚ በጣም ትግስተኛ ናት፣ በጣም ማለት ነው። ምክንያቱም አንዳንዴ ከፍትፍቱ ፊቱ ይላል የኛ ሀገር ሰው። እናንተ የማታረጉትን ነገር በሌላ ሰው አትፍረዱ። ገባችሁ? ሃይሚ እንዲያውም በጣም ጠንካራ ናት፣ በጣም ማለት ነው። እኔ ኮሜንት እያነበብኩ ነበር። ሃይሚ በጣም ጠንካራ ናት፣ አስተዋይ የተረጋጋሽ ናት። ገባችሁ? ሃይሚ አብሯት ያደገ ነው፣ ብሩኬ አብሯት ያደገ ነው፣ አብሮ አደግናት። ምንድነው በለ። ከዛ በኋላ ደግሞ ነገሩ ወደ ፍቅር ተቀየረ። ከፍቅር ደግሞ ቀለበት አስረው ምን ብለው እስኪ በእናንተ እኔ በሃይሚ ቦታ በሆንስ ብላችሁ እስኪ ሰቡ። አንዳንዴ የሆነ ተንኮል ያለው አመለካከት አትያዙ። ገባችሁ? እናንተም ብትሆኑ ልክ እንደ ሃይሚ ነው የምታረጉት፣ ወይም ከሃይሚ የበለጠ ልታረጉ ትችላላችሁ። ስለዚህ ሃይሚ ምንም አላጠፋችም። ማንኛውም ሴት እንደምታረገው ነው ያረገች። በሁለተኛ ደረጃ ደግሞ ሃይሚ ልጁ የሱ እንዳልሆነ ደግሞ ትናንት ነግርና ተረድታለች። ልጁ የብሩኬ እንዳልሆነ አውቃለች። እኛ መረጃ ልከንላት ነው። ተረዳችሁ? ስራውን እየሰራን ነው እኛ ከዚህ ቁጭ ብለን። ግዴታ ኢትዮጵያ መቀመጥ አይጠበቅብንም። ግዴታ ቡታጅራ መቀመጥ አይጠበቅብንም። እኛ መረጃውን እየሰጠናቸው እስከ ክላስ እስከ ሩሙ እየጠራንላቸው ልጅቱ ተሸማቃ እንድትሄድ እያረግነ ነው። ገባችሁ? ስለዚህ ሃይሚ ምንም አላጠፋችም። ሃይሚን መታችሁ እንዳትናገሯት ከኔ ቤት። ሃይሚን እና ብሩኬ ማንም ሰው እንዳይናገር ከኔ ቤት። ገባችሁ? በሁለተኛ ደረጃ ደግሞ ለወንድምየው ደግሞ መረጃውን ስለሰጠ ነው ዛሬ ወደ ልቦናው ተመልሷል። የብሩኬ ወንድም ማለት ነው፣ ወደ ልቦናው ተመልሷል። ለምን? መረጃውን የሰጠነው እኛ ነን። ገባችሁ? ግዴታ ቡታጅራ ኢትዮጵያ መቀመጥ አይጠበቅብንም። መረጃ ከነሱ በላይ እኛ እናገኛለን።
እና ለማንኛውም ይሄን ነው እምላችሁ። በሁለተኛ ደረጃ ደግሞ ሰብስክራይብ ያደርጋችሁ አይደለም፣ ሰብስክራይብ ላይክ ሼር አድርጉ፣ ቫይራል እንዲወጣ አድርጉ ማለት ነው። ዛሬ በጣም ከገረመኝና ከደነቀኝ አንዳንድ ነገር ልንገራችሁ። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል ያገሬ ሰው። ጓደኛይቱ በውስጥ ጽፋልኝ ነበር። ምንድነው ያለችው? እንዴት ይህን ሁሉ መረጃ ልደርሽበት ቻልሻለች? አስባችሁታል? እንዴት ማለት በቃ ለሃይሚ የሰጠዋት ነገር በጣም አናዷታል። በጣም ጨጓራዋን ልጧታል። ተረዳችሁ? ለምን የኔ እናት አንቺ ብቻ እኮ አይደለሽም ብልጥ፣ አንቺ ብቻ አይደለሽም ብልጥ፣ እኛም ብልጥ ነን። ለብልጥበቱማ አንቺ ብቻ አይደለሽም ጭንቅላት ያለሽ፣ እኛም ጭንቅላት አለን። የኔ እናት ገባሽ? ነግሬሽ ነበር እኮ ነግሬሽ ነበር። እኔ ያንቺን ጭንብል እገልጠዋለሁ ብዬሽ ነበር። ቀስ እያልኩ እገልጠዋለሁ፣ ጠብቂ ማለት ነው። ምክንያቱም ከሃይሚና ከብሩኬ ህይወት ካልወጣሽ አንተውሽም። እኛ በሰላም አዋርተንሽ ነበር ከሃይሚና ከብሩኬ ውጪ። አንቺ ነሽ እንደዚህ ያርግሽ ምናምን ጓደኛ መስለሽ ብለንሽ ነበር። አልሰማሽም። ስለዚህ እኛ አንፋታሽም። አለቀ ደቀቀ። በሁለተኛ ደረጃ ደግሞ ጋሽዬ ለኔ ተውት ብሏል። ጋሽዬ በመጀመሪያ ደረጃ በህዝብ ፊት ነው የመጣሽው። በህዝብ ፊት ነው እቺ ልጅ መጨረስ ያለባት። ለምን እኛ በቃ ከዚህ እንደዚህ ብላ እኔ ከህይወቴና ከብሩኬና ከሃይሚ ህይወት ወጥቻለሁ እንድትል ነው የምንፈልገው። ገባችሁ? ስለዚህ ጋሽዬ እቺ ልጅ ተዋትና በኦዲየንስ ፊት ለቃ እንድትወጣ ነው እኛ የምንፈልገው። አለቀ ደቀቀ። መልመጥመጥ፣ ማሽቃበጥ፣ ማሽቋለጥ አያስፈልገውም። እቺ ልጅ ህይወት ልትበጠብጥ ነው የመጣችሁ። በሃይሚ ህይወት ነው የመጣችሁ። ገባ? በልጅ ህይወት ነው የመጣችሁ። ስለዚህ ለኔ ተውት ምናምን ማለት ይሄ አግባብ ነው ብዬ አልልም። ምክንያቱም በህዝብ ፊት ነው የመጣችሁ። በህዝብ ፊት እኛ እናባራታለን ከብሩኬና ከሃይሚ ህይወት። ገባችሁ? ለምን ካላችሁ በቃ ምቀኛን ከስር ከመሰረቱ ካልነቀልከው አይነቀልም። እቺ ልጅ በኋላ ደግሞ ጉልበት ይዛ እንዳትመጣ። ይሄ ምክሬ ነው ጋሽዬ ማለት ነው። በሁለተኛ ደረጃ ደግሞ ወንድምዬ ወደ ልቦናው መመለሱ ደስ ብሎኛል። ግን ወንድም ነይ ባዩ ማለት ነው። እኛ መረጃ ባንሰጥህ ልጅ የሱ ነው ብለህ ልትከራከር ነበር። አስተውል ወንድሜ፣ አስተውል። አንዳንዴ ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተርት። አይኖ ጓደኛው ነበርሽ፣ በቃ ያለፈ ታሪክ ነው እኮ ይሄ። እና ታዲያ ይህን አስተውሉበት ማለት ነው። በሶስተኛ ደረጃ ሃይሚ ትክክል ናት። እኔ በሃይሚ ቦታ በሆንስ ብዬ ሳስበው ሃይሚ ምንም አላጠፋችም። ገባችሁ? ለምን ብሩኬ በሃይሚ ጋር ቢጣላም ቡታጅራ መሄድ አልነበረበትም። እዚህ ጋር ስተት አለ። ስተት ቢሆንም ሰው ነው፣ ተሳሳተ። ገባችሁ? ሰው ስንባል ደግሞ በቃ ማለት ሁላችንም በኔ አደም የተባለን እንሳሳታለን። ስለዚህ ብሩኬ ከዛ ላይ ነው ጥፋቱ። ግን በክፋት አይደለም ያሰበው። እሱ ተናዶ በቃ ሃይምሮን ለማረጋጋት ነው ሄደው። ከዛ የተፈጠረው ተፈጠረ። ልጅቱን አገኛት። ከዛ እንቅልፍ ኪኒና አጠጣችሁና ቪዲዮ ቀረጸችው። አለቀ። ይሄ ነው እውነቱ መረጃ ማለት ነው። ምንም ነገር ከልጅቱ ጋር ግንኙነት የለውም እሱ። እንደሌለው ደግሞ እኔ እነግራችኋለሁ። ለምን የሷ መረጃና ማስረጃ ከኔ ጋር ቁጭ ብሏል። ገባችሁ? እዚህ ውስጥ አለ። እሷ አሁን ገንዘብ እየተከፈላት ስለሆነ ነው እንደዚህ የምታጠቀጥቀው። ገንዘብ እየተከፈላት ስለሆነ የብሩኬንና የሃይሚን ህይወት ለመበጥበጥ ገንዘብ እየተከፈላት ነው። ለዛ ነው አሁን በጣም ጨጓሯ ተልጧል። ለምን ውሸታም አለኝ፣ ህዝብ ለምን አላመነኝም፣ ህዝብን ማመን ነበረበት ነው ያለችው። ሰምታችሁታል ቪዲዮን። እኛ ደግሞ ልናምናት አንችልም። ምክንያቱም ብሩኬና ሃይሚ የአንድ ሳንቲም ገጽታዎች ናቸው። እሷ ግዴታ ህዝብ እንዲያምነኝ ይፈልጋለሁ፣ ለምን ህዝብ አላመነኝም፣ እንዴት አናምንሽም? መብታችን ነው የኔ እናት። መብቱን ለኛ ተዩ። በግዴታ አመኑኝ አትበይ። ደግሞ በግዴታ አመኑኝ ስትይ ይሄ የውሸት ምልክት ነው። ገባሽ? አንቺ ከብሩኬ ጋር ምንም አይነት ግንኙነት እንደሌለሽ በደንብ ልቦናሽ ያውቃል። ግን እሱን ለመበቀል ነው የመጣሽው። እኛ ደግሞ ያንቺን እንበቀልሻለን። አለቀ ደቀቀ። ምክንያቱም አንቺ በክፋት ነው የመጣሽው፣ እኛም በክፋት እንመጣልሻለን። ገባሽ? አንቺ በተንኮል በክፋት በሸረኝነት ነው የመጣሽው፣ እኛ ደግሞ በተንኮል በክፋት በሸረኝነት እንመጣልሻለን። ይህን ሁሉ ነገር ያረግሽው ገንዘብ ተከፍሎሽ ነው። በደንብ ጠንቅቀሽ ታውቂያለሽ። ገንዘብ ተከፍሎሽ መተሽ ከዚህ ጋር እኛ እንድናምን አትሰቢ። ይሄ ማለት የሆነ ሃይምሮሽ ዘገምተኛ ነው ምንድነው አላውቅም። ገባሽ? ያን ነው ማለት ነው።
ምክንያቱም አንቺ ሰው ይቀበለኛል ብለሽ ነበር ብሩኬን እንደዚህ ብዬ ስመጣ ሰው ይቀበለኛል ከዛ በኋላ እንደዚህ ኖ ተቀባይነት አታገኝ መረጃሽ ደግሞ ያለ የት ነው እዚህ አለ እዚህ ገባሽ ስለዚህ አርፈሽ ተቀመጪ ከብሩኬና ከሃይሚ ህይወት ውጪ አለቀኛ እኮ ነግረንሻል በጣም ተደጋጋሚ እኮ ታይ ብለንሻል ገባሽ በሁለተኛ ደረጃ ደግሞ ያን አፈር የሚመስለውን አባትሽን ከውኝ ያን አፈር የሚመስለውን አባትሽ ከፍኝ ገባሽ እንዴው እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ ውዶቼ የሰውን ህይወት ለመበጥበጥ የሚመጡ ሰዎች አይመለሱም አሁን እቺ ልጅ ካላት ገና ብዙ ታወራለሽ ደግነቱ ግን ማንም የተቀበላት የለም የተቀበላት ሰው ስለሌለ በጣም ተናዳለች በጣም እረር ድብን ብላለች ገባችሁ ለዛ ነው አሁን ያዙኝ ልቀቁኝ ያዙኝ እምትለው አለቀ እኔ እኮ ነግሬሽ ነበር መረጃውን እኔ አደርሳታለሁ ለሃይሚ ብያት ነበር ነግሬሻለሁ ላንቺ መረጃውን ደግሞ የላኩላት እኔ ነኝ ብዙም ስሜታው ያቱኝ ልብ ካለሽ ነይ ከኔ ጋር ተከራከሪ ልብ ካለሽ እውነት ካለሽ ነይ ከኔ ጋር ተከራከሪ እናትሽ ወልደሻልሽ ገባሽ ልብ ካለሽ እውነት ካለሽ ነይ ከኔ ጋር ተከራከሪ ቡታጅራን ጥለሽ የምትሄጂ መረጃ ነው ከጂ ያለ ተረዳሽ በቃ ራሱ ህይወትሽን እንድትጠዩ ነው ማረግሽ ምክንያቱም አንቺ በራስሽ ነው እልህ አጋብተሽን መረጃ እንድንሰበስብብሽ ያረግሽ አለቀ ደቀቀ እኔ ነግሬሻለሁ ከበፊት ከሃይሚ ህይወት ውጪ ከብሩኬ ህይወት ውጪ ካልወጣሽ ግን ብዬሻለሁ እሰራልሻለሁ ብዬሽ ነበር ይሄው ሰራውልሽ ገና ጅማሬ ነው ጅማሬ ካልወጣሽ ይብሳል ካልወጣሽ ደግሞ በፌስቡክ ፖስተዋለሁ ገባሽ በፌስቡክ እንነትሽንና ማንነትሽን እንድትጠይ አርጌ በፌስቡክ ፖስተዋለሁ እረፊ ስትባይ እረፊ ማለት ካላረፍሽ እይ ነው የሚከተልሽ ገባሽ እኔ በደንብ አስጠንቅቄሽ ነበር በደንብ ማለት ነው አልሰማሽም ተይ ብለንሽ ነበር ተይ እኛም ሴት ስለሆነ እኛም ሴት በጣም ለምንንሻል አንቺ ደግሞ ያንን ምንም አታረጉም ነው ያልሽው አይደለ ምንም ካለ ማምጣታችን ዛሬ አይይሽው ገባሽ ስለዚህ ከሃይሚና ከብሩኬ ህይወት ካልወጣሽ እመኚ በፌስቡክ ፖስት ልሻለሁ በዚህ ኢቲዮ አይፈቅድም በፌስቡክን ፖስት ልሻለሁ አለቀ ደቀቀ ለማንኛውም ሰብስክራይብ ላይክ ሼር አይረሳ ዛሬ በጣም ደስ ነው ያለኝ ለምን እንደሆነ ታውቃላችሁ በቃ እኛ ተከከ ልጅቱ ትንጣ በቪዲዮ መለስኩልሽ ወዳችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ